ሰላም ጤና ይስጥልን። ዛሬ ፕሬዝዳንት ዶናልድ ትራምፕ ዓለምን ያስገረሙባቸው ሰበር መረጃዎች ይዘን ቀርበናል። ትራምፕ ግሪንላንድ በከባድ ሁኔታ አሜሪካ ውስጥ እጨምራታለሁ ሲሉ የዛቱት ዛቻ ወዴት ያመራል? በሌላ በኩል በኢትዮጵያና በግብጽ መካከል ያለው የህዳሴ ግድብ ውዝግብ ለመፍታት ትራምፕ የላኩት አስቸኳይ ደብዳቤ ምን ይላል? ነፍሰ ጡሮች ፓራስታሞል እንዳይወስዱ ትራምፕ ሰጥተውት የነበረው ምክረ ሀሳብ በሳይንስ ተረጋገጠ ወይስ ተስተባበለ? ዝርዝር መረጃዎችን አሁን ይዘን ቀርበናል። ቻናሉን ሰብስክራይብ በማድረግ የደውል ምልክቷን መጫን ቪዲዮን ላይክ ማድረጉን አይዘንጉ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ወደ መረጃዎቹ አልፋለሁ። ክቡራን አድማጮች፣ ቀዳሚ ወዳደረግነው መረጃ ሳልፍ ትራምፕ በግሪንላንድ ያላቸው ፍላጎት የሚቃወሙ ሀገራት ላይ አዲስ ታሪፍ ለመጣል ዛቱ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግሪንላንድን ለመጠቅለል ያላቸውን ፍላጎት የሚቃወሙ አገራት ላይ ታሪፍ ለመጫን ዝቷል። ትራምፕ በዋይት ሀውስ በነበራቸው ስብሰባ ላይ በግሪንላንድ ባለን አቋም የማይስማሙ አገራት ላይ ታሪፍ ልንጥል እንችላለን ብሏል። ግሪንላንድ የዴንማርክ ራስ ገዝ ግዛት ነች። ትራምፕ ይህ ታሪፍ በየትኛውም አገር ላይ እንደሚጣል አልተናገሩም። እስካሁን ድረስ ዴንማርክና ግሪንላንድ እንዲሁም ሌሎች የአውሮፓ ሀገራት የትራምፕን እቅድ ተቃውሞታል። ትራምፕ ግሪንላንድ ለአሜሪካ ብሔራዊ ደህንነት አስፈላጊ መሆኗን በመናገር በቀላል መንገድ ወይም ደግሞ በከባድ ሁኔታ የአሜሪካ አካል እንደሚያደርጓትም ተናግሯል። ይህም ግዛይቱን በገንዘብ መግዛት አሊያም በወታደራዊ ኃይል መጠቅለል ሊሆን እንደሚችልም ተንታኞች እየተናገሩ ይገኛሉ። በሌላ መረጃ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ግብጽ ከኢትዮጵያ ጋር በህዳሴ ግድብ ዙሪያ የገባችበትን ውዝግብ ለመፍታት ዳግም ለመደራደር ፍላጎት እንዳላቸው ገለጹ። ዶናልድ ትራምፕ ለግብፁ ፕሬዝዳንት አብዱልፈታህ አልሲሲ በጻፉት ደብዳቤ ላይ አገራቸው በህዳሴ ግድብ ዙሪያ የጀመረችውን የማሸማገል ጥረት መቀጠል እንደምትፈልግ ገልጿል። ፕሬዝዳንቱ አርብ ጥር 8 2018 ዓ.ም በጻፉት ደብዳቤ ላይ ፕሬዝዳንት አብዱልፈታህ አልሲሲ በእስራኤልና በሐማስ መካከል የተኩስ አቁም እንዲደረስ ለሰጡት ውጤታማ አመራርም አድንቋቸዋል። ግብጽ ከመስከረም 26 2016 ዓ.ም በኋላ በእስራኤልና በሐማስ መካከል የተቀሰቀሰውን ግጭትም ተከትሎ የቀጠናው ደህንነትና ሰብአዊ ቀውስ በመፍታት በኩል ለነበራት ሚና ምስጋናቸውን ገልጿል። ፕሬዚዳንት ትራምፕ ባለን የግል ወዳጅነት መንፈስና አሜሪካ ለግብጽ ሕዝብ ሰላምና ደህንነት ባላት ቁርጠኝነት በግብጽና በኢትዮጵያ መካከል ያለውን የአባይ ውሃ ማጋራት ጥያቄ ለአንዴና ለመጨረሻ ጊዜ በኃላፊነት መንፈስ ለመፍታት አደራዳሪነቷን ዳግም ለመጀመር ዝግጁ ነኝ ሲሉ ትራምፕ በደብዳቤው ላይ አስፍረዋል። ኢትዮጵያ በአባይ ወንዝ ላይ የህዳሴ ግንባታን ከጀመረችበት ጊዜም አንስቶ ከሱዳንና ግብጽ ጋር አለመግባባት ውስጥ ቆይታለች። ግብጽ፣ ኢትዮጵያና ሱዳን ላለፉት 14 ዓመታት በአባይ ወንዝ ጉዳይ ላይ ከስምምነት ለመድረስ ሲደራደሩ የነበረ ቢሆንም እስካሁን ሶስቱንም ሀገራት የሚያስማማ ሁሉን አቀፍ መግባባት ላይ መድረስ አልቻሉም። ኢትዮጵያ ባለፈው ዓመት መጨረሻ ላይ አጠናቃ ያስመረቀችው ታላቁ የህዳሴ ግድብ ከ5000 ሜጋዋት በላይ የኤሌክትሪክ ኃይል ያመነጫል። ትራምፕ በመጀመሪያ የስልጣን ዘመናቸው በህዳሴ ግድብ ዙሪያ ሶስቱን ሀገራት ማደራደር ጀምረው ተከታታይ ውይይት የተደረገ ቢሆን በወሳኝ ነጥቦች ላይ ከስምምነት ሳይደረስ መቅረቱ ይታወሳል። ግብጽና ሱዳን በተደጋጋሚ በአባይ ወንዝ ላይ ኢትዮጵያ የገነባችው ታላቁ ህዳሴ ግድብ በምስራቅ የናይል ተፋሰስ ሀገራት ላይ ዘላቂ ስጋት ደቅኗል ሲሉ ይናገራሉ። ፕሬዝዳንት ትራምፕ አሁን በጻፉት ደብዳቤ ላይ አገራቸው በህዳሴ ግድብ ዙሪያ ለበርካታ ዓመታት ባለመግባባት ውስጥ የቆዩትን አገራት ጉዳይ ለመፍታት ያላትን ፍላጎት በመግለጽ በዚህ ቀጠና የትኛውም አገር የአባይን ውድ ሀብት በተናጠል መቆጣጠርና በሂደቱ ጎረቤቶችን መበደል የለበትም ሲሉ አስፍረዋል። ትራምፕ በማህበራዊ ሚዲያ ገጻቸው ላይ ባጋሩት በዚሁ ደብዳቤ ላይ ቡድኔና እኔ የአባይን ወንዝ ለግብጽና ለህዝቧ ያለውን ጥቅም እንረዳለን ብሏል። ፕሬዚዳንት ትራምፕ በተደጋጋሚ 8 የዓለም ጦርነቶችን ማስቆማቸውና ከነዚህ መካከል አንዱ በኢትዮጵያና በግብጽ መካከል ሊካሄድ የነበረው አንዱ መሆኑን ይናገራሉ። ትራምፕ በደብዳቤያቸው ላይ ትክክለኛ በሆነ ቴክኒካዊ እውቀት፣ ፍትሐዊና ግልጽ ድርድር እንዲሁም አሜሪካ በሚኖራት ጠንካራ ቁጥጥርና የማስተባበር ሚና ከሁሉም የአባይ ተፋሰስ ሀገራት ጋር ዘላቂ ስምምነት ላይ መድረስ እንደምንችል አምናለሁ ሲሉ ያላቸውን ተስፋ ገልጿል። አክለውም በድርቅና ለረጅም ጊዜ በተራዘመ ደረቅ ዓመታት ወቅት ለግብጽና ለሱዳን ሊገመት የሚችል ውሃ እንዲለቀቅ እንዲሁም ኢትዮጵያ ከፍተኛ መጠን ያለው የኤሌክትሪክ ኃይል እንድታመነጭ ያስችላታል። የተወሰነው ለግብጽና ለሱዳን ሊቀርብ ወይም ሊሸጥ ይችላልም ብሏል።
የአሜሪካው ፕሬዝዳንት የህዳሴ ግድብ አለመግባባት ዘላቂ ከሆነ ቀጠናዊ መረጋጋት ጋር በተያያዘ ከፍተኛ ትኩረት የሚሰጡት ጉዳይ መሆኑን በደብዳቤያቸው ላይ ጠቅሷል። ለመካከለኛው ምስራቅና ለአፍሪካ ዘላቂ ሰላም ስሰራ በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ የተፈጠረውን አለመግባባት መፍታት ቁልፍ አጀንዳዬ ነው ብሏል። ለፕሬዝዳንት አልሲሲ የተጻፈው ይህ ደብዳቤ ለኢትዮጵያ ፕሬዝዳንት ታዬ አጽቀሥላሴ፣ ለሱዳኑ አብዱልፈታህ አልቡርሃን እንዲሁም በቀጠናው ላይ ከፍተኛ ተጽዕኖ ያላቸው የሳውዲ ልዑል ሙሐመድ ቢን ሳልማን እና የዩናይትድ አረብ ኤሚሬት ፕሬዝዳንት ሙሐመድ ቢን ዛይድ ጋር ተልኳል። አሜሪካ ሁለቱን ሀገራት ማደራደር መቼ እንደምትጀምር ደብዳቤው ላይ የተገለጸ ነገር የለም። ደብዳቤውን በተመለከተ የግብፅ ሆነ የኢትዮጵያ መንግስት እስካሁን ድረስ ምንም ያሉት ነገር የለም። የአባይን ውሃ በተናጠል ስለመቆጣጠርና በድርቅ ወቅት ከግድቡ ስለሚለቀቅ ውሃ በፕሬዝዳንት ደብዳቤ ላይ የሰፈረው ሀሳብ የግብፅን አቋም የሚደግፍን በመሆኑ ወደ ዋሽንግተን እንደሚሄዱ ሲጠበቁ የነበሩት ፕሬዝዳንት አብዱልፈታህ አልሲሲ የድርድር ጥሪውን በደስታ እንደሚቀበሉት ይጠበቃል። መንግስታዊ አልሐራም ጋዜጣ በፕሬዝዳንቱ ደብዳቤ ላይ የሰፈረውን የቋንቋ አጠቃቀም የግብፅን አቋም የሚደግፍ እንደሆነ ተደርጎ ሊተረጎም ይችላል ሲልም ጽፏል። ኢትዮጵያ በግድቡ ምክንያት በተፋሰሱ ሀገራት ላይ የሚደርስ ጉዳት እንደሌለ በመግለጽ በተፈጥሮ ሀብቷ በፍትሐዊነት የመጠቀም ህጋዊ መብቷ እንደምትጠቀምም በተደጋጋሚ ስትገልጽ ቆይታለች። ግብፅ ግን በግድቡ የውሃ ይዘትና የሚለቀቅበት ሁኔታ ላይ ኢትዮጵያ አስገዳጅ ህጋዊ ስምምነት እንድትፈርም ስትጠይቅ መቆየቷም ይታወቃል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዳግም ወደ ስልጣን ከመጡ በኋላ ዋሽንግተን የግድቡን ግንባታ በገንዘብ ደግፋለች ብለው የተናገሩ ቢሆንም አዲስ አበባ ግን ከኢትዮጵያውያን ውጪ የማንም ሰባራ ሳንቲም በግድቡ ላይ አልዋለም ስትል አስተባብላለች። ከ5 ቢሊዮን ዶላር በላይ ወጪ ተደርጎበት ግንባታው የተካሄደው የኢትዮጵያ ህዳሴ ግድብ 1.78 ኪሎ ሜትር የተዘረጋም ሲሆን 145 ሜትር ከፍታ አለው። በዓለማችን በርዝመቱ የሚታወቀው የአባይ ወንዝ ከ85 በመቶ በላይ ውሃውን የሚያገኘው ከኢትዮጵያ ነው። የወንዙን አብዛኛው ውሃ የምትጠቀመው ግብፅ በኢትዮጵያ ግድብ መገንባቱ የውሃ መጠን ይቀንስብኛል ስትል በተደጋጋሚ ከሳለች። ኢትዮጵያ ይህንን ውንጀላ በተደጋጋሚ ውድቅ አድርጋለች። ግብፅ በአውሮፓውያኑ 1959 የተፈረመውና አብዛኛው የወንዙን ውሃ ድርሻ የሚሰጣትን የቅኝ ግዛት ስምምነትን በመጥቀስ የወንዙን ውሃ ሙሉ በሙሉ በበላይነት ለብቻዋ የመጠቀም ፍላጎት አላት በማለት ኢትዮጵያ የሁኔታ መለወጥ እንዳለባትም ስትከራከር ቆይታለች። ኢትዮጵያ በአባይ ወንዝ ላይ ያላት ድርሻን ባረጋገጠ መልኩ ፍትሐዊና ምክንያታዊ አጠቃቀም ላይ ስምምነት እንዲደረስና ታላቁ የኢትዮጵያ ህዳሴ ግድብ የግብፅ የውሃ ድህነት ላይ አደጋ የሚጥል አይደለም ስትልም በተደጋጋሚ ገልጻለች። ወደሚቀጥለው መረጃ ሳልፍ ባለፈው ዓመት ፕሬዝዳንት ትራምፕ ፓራስታሞል በጽንስ ላይ ችግር ያስከትላል በማለት እርጉዝ ሴቶች እንዳይወስዱ የሰነዘሩትን ሀሳብ ማስረጃ የሌለው ነው ሲል የጤና ባለሙያዎች ውድቅ አደረጉት። በፓራስታሞል ዙሪያ በተደረጉ ከፍተኛ ምርመራ የተሳተፉ ባለሙያዎች እንዳሉት በእርግዝና ወቅት የህመም ማስታገሻውን መውሰድ ችግር እንደሌለውና ለኦቲዝምም እንዲሁም ሌሎች የእድገት ችግሮች መጨመር ምክንያት ስለመሆኑ ማስረጃ የለም ብሏል። ባለሙያዎቹ ከዚህ ቀደም ነፍሰ ጡር ሴት ፓራስታሞልን ፈጽሞ እንዳይወስዱ አጥብቆ የመከሩበትን አስተያየት ውድቅ በማድረግ በተደረገው ምርመራ የተገኘ ማረጋገጫ ስለሌለ መውሰድ እንደሚችሉም አረጋግጧል። የፕሬዝዳንት ትራምፕ አስተያየት በወቅቱ በዓለም ከሚገኙ የሕክምና ተቋማት ትችት የገጠመው ሲሆን በታዋቂው የሕክምና ጉዳዮች መጽሔት ላንሴት ላይ የወጣው የባለሙያዎቹ ጥልቅ የምርመራ ውጤት በፓራስታሞል ደህንነት ላይ የተነሳው ጥያቄ እንዲያበቃ ያደርጋል ተብሏል። ነገር ግን የአሜሪካ የጤና ባለስልጣናት ፓራስታሞልን በእርግዝና ወቅት መጠቀምን በተመለከተ በርካታ ባለሙያዎች ያላቸውን ስጋት ገልጸዋል በማለት በአቋማቸው እንደጸኑ ነው። ፕሬዚዳንት ትራምፕና አስተዳደራቸው ባለፈው ዓመት ፓራስታሞል ወይንም በአሜሪካ ውስጥ ጥቅም ላይ የሚውለው ታይሎኔል የተባለ የህመም ማስታገሻ በእርግዝና ወቅት ከተወሰደ ኦቲዝምና ሌሎች የእድገት ችግሮችን በጽንስ ላይ ያስከትላል ማለታቸው በዓለም ዙሪያ ዶክተሮችን አስደንግጦም ነበር። ይህም በሴቶች ዘንድ ግራ መጋባትን እንዲሁም በጤና ባለሙያዎች በኩል ደግሞ አሳሳቢ ሁኔታን በመፍጠሩ አሁን ውጤቱ ይፋ የሆነው ጥናቱ እንዲካሄድ ምክንያት ሆኗል። የተገኘው ውጤት በመቶ ሺዎች የሚቆጠሩ ሴቶች የተሳተፉበትና በእርግዝናቸው ወቅት ፓራስታሞልን የወሰዱና ያልወሰዱ ሴቶችን በማነጻጸር የተካሄዱ 43 በጣም ጥልቅ የሆኑ ጥናቶችን መሰረት ያደረገ መሆኑ ተገልጿል። ጥናቱ ጸሐፊ የጽንስ ጤና ባለሙያ የሆኑት ፕሮፌሰር አስማ ካሊድ ስለ ውጤቱ ትንተናውን ስንሰራ
ፓራስታሞልን በእርግዝና ወቅት መጠቀም ለኦቲዝም የመጋለጥ አጋጣሚውን እንደሚጨምር የሚያመላክት አንድም ማስረጃ አላገኘንም ሲሉ ለቢሲ ተናግሯል። ጨምረውም በሐኪም በታዘዘ መሰረት ከተወሰደ ፓራስታሞል በእርግዝና ወቅት ቢወሰድ ችግር እንደሌለው የጥናቱ ውጤት ግልጽ መልእክት ያስተላልፋል ብሏል። ይህ የጥናት ውጤት በዩናይትድ ኪንግደም፣ በአሜሪካና በአውሮፓ ያሉ ዋነኛ የጤና ድርጅቶች በህመም ማስታገሻ ላይ ከዚህ ቀደም የሰጡትን መመሪያ የሚያጠናክር ነው። ፓራስታሞል ህመምና ትኩሳት ላለባቸው ነፍሰ ጡር ሴቶች የሚታዘዝ ቀዳሚ መድኃኒት በመሆኑ የተገኘው የጥናት ውጤት ጠቃሚ ነው ሲሉ በለንደን ዩኒቨርሲቲ የእናቶች ሕክምና ለባለሙያ የሆኑት ፕሮፌሰር ካሊል ተናግረዋል። ነፍሰ ጡር ሴቶች በእርግዝናቸው ወቅት የሚያጋጥማቸውን ከፍተኛ ትኩሳት ወይም ህመምን ለመቀነስና ለማስታገስ ሐኪም በሚያዘው መሰረት ፓራስታሞል የማይወስዱ ከሆነ ጽንሱ የሚጎዳበት ሁኔታ ሊፈጠር እንደሚችል የጤና ባለሙያዎቹ ያስጠነቅቃሉ። በእርግዝና ወቅት ከፍተኛ ትኩሳትና የህመም ስሜት ቁጥጥር ካልተደረገባቸው የጽንስ መጨናገፍ፣ ካለ ጊዜ መውለድ ወይንም የእድገት ችግሮች በህፃናት ላይ ሊያስከትል እንደሚችልም ባለሙያዎቹ ተናግረዋል። ዘገባው የቢሲ ነው። ክቡራን አድማጮች የዛሬው መረጃዎቻችን እነዚህን ይመስሉ ነበረ። ትራምፕ በህዳሴ ግድብ ዙሪያ ዳግም ጣልቃ መግባታቸው ለኢትዮጵያ ጥቅም ይኖራል ብላችሁ ታስባላችሁ ወይንስ እንደ መጀመሪያው ጊዜ ግብፅን ይደግፋሉ? አስተያየታችሁን ኮሜንት ላይ አስፍሩልኝ። ቪዲዮ መረጃ ከሆናችሁ ላይክ ማድረጋችሁን አትርሱ። ለተጨማሪ ትኩስ መረጃዎች ቻናሉን ሰብስክራይብ ማድረግ የደውል ምልክቷን መጫን። በሚቀጥለው በሌላ ቪዲዮ እስከምንገናኝ በያልንበት የዓለም ዳርቻ ቸር እንቆይ።